የግርማዊ ቀዳማዊ አፄ ኃይለ ሥላሴ የሕይወት ዘመን ትረካ ክፍል 2 ኢጣሊያ በኢትዮጵያ ላይ ያወጀችው የጦርነት አዋጅ። የኢጣሊያ መንግስት በኢትዮጵያ ላይ ጦርነት እንደሚከፍት ለማስታወቅ ፋሽስቱ ቤኒቶ ሙሶሎኒ በሚሊዮን የሚቆጠር ህዝብ በተሰበሰበበት የዓለም ማህበር በኢትዮጵያ ላይ ያለውን መብታችንን በማወቅ ፈንታ እኛን ለመጨቆን ያስባል። ነገር ግን ጨቋኞችን ማህበርተኞች በፖለቲካም ቢመጡብን በጦርነትም ቢመጡብን እንመልሳቸዋለን። ኢትዮጵያን 40 ዓመት ታገስን። አሁን ግን በቃል አስቀድመን ደህና አድርገን ሳንዋጋ ወደ ኋላ ሊመልሰን የሚችል እንደሌለ ሁሉም ይወቅ በማለት የትዕቢትና የማናለበኝነት ንግግር ተናግሯል። ከዚህ በኋላ የኢጣሊያ ሰራዊት በመርከብ ተሳፍሮ ኢጣሊያ ሆይ ከባህር ወዲያ አልፈን ተራራና መሬት እናወርስሻለን እያለ መዝሙር እየዘመረ መጓዝ ጀመረ። ሙሶሎኒም የአገሩ ንጉስና የሮማው ጳጳስ በእርሱ ሐሳብ እንደተስማሙና እንደሚተባበሩት ባወቀ ጊዜ ጦርነቱን ባወጀ በማግስቱ ማለትም መስከረም 21 ቀን 1928 ዓመተ ምህረት የኢጣሊያ ሰራዊት የኢትዮጵያን ወሰን የነበረውን የመረብን ወንዝ ተሻግሮ ጦርነቱ እንዲጀመር ኤርትራ ለነበረው ለጀነራል ደቦኖ በቴሌግራም ትዕዛዝ አስተላለፈለት። የሮማው ሊቀ ጳጳስ በዓለም ሰላም እንዲሆን በመስበክና የተጣሉትንም ወገኖች በማስታረቅ ፈንታ ለሙሶሎኒ የቀኝ እጅ በመሆን በኢትዮጵያ ላይ የተከፈተው የጦርነት ዘመቻ የተቀደሰ ዘመቻ ነው እያሉ ግፊት በማድረግና አልፎ ተርፎም የሊቀ ጳጳሱን አብነት በመከተል ብዙ የካቶሊክ ጳጳሳት ለዘመቻው እርዳታ የሚሆን ብዙ ወርቅና ገንዘብ ሰጥተዋል። በዚህም በሮማው ሊቀ ጳጳስ ድርጊት ያዘነና የተገረመ አንድ የስዊድን ጋዜጠኛ በስብሰባው ላይ ባደረገው ንግግር ቅዱስ ሆይ እኔ በሰሜን ሀገር የተወለድኩ አንድ ፕሮቴስታንት ነኝ። እኔ አንድ ምስኪን ኃጢአተኛ ነኝ። እርስዎ ግን የመድኃኒታችን ምትክ ነዎት። እርስዎ የካቶሊካዊት ቤተክርስቲያን ዋና ነዎት። ካቶሊካዊት ማለት የሁሉ ማለት ነው። ከእርስዎም በታች ያሉት ሌሎች ጳጳሳት ኢትዮጵያ ለኢጣሊያ ቅኝ ሀገር እንድትሆን የሚገባ ነው ብለው ተናገሩ። ዘመቻውም የተቀደሰ ዘመቻ ነው በማለት ለዘመቻው የተሰለፈውን ታንክና መሳሪያ ባረኩ። እርስዎ መቼም የሐዋርያው ጴጥሮስ ተከታይ ነዎትና አይሳሳቱም። ቅዱስ ሆይ ኢጣሊያ የእግዚአብሔርን የፍርድ ሥራ ትሰራለች ብለው ሰብከዋል። እንግዲህ ሌላው ዓለም ሁሉ የኢጣሊያንን ሥራ ቢቃወም የእግዚአብሔርን ፍርድ እንደተቃወመ ይቆጠር ይሆን? እርስዎ እንዳሉት ኢጣሊያ የጽድቅ ውጊያ የምትዋጋ ከሆነ ሌላው ዓለም ሁሉ እግዚአብሔርን የካደ ነውን? እርስዎ እንደሚሉት የኢትዮጵያ ሰዎች አገራቸውን ለመጠበቅ ቢከላከሉና የኢጣሊያ አውሮፕላኖች ጥርግ አድርጎ ቢያጠፋቸው ሴቶችንና ሕፃናትን በቦምብ ቢያጠፋ እግዚአብሔርን አገለገሉ ማለት ነውን? ይህ ሁሉ ካሁን በፊት በመጽሐፍ ቅዱስ አላገኘንም ነበርና እርስዎ አሁን ስላስተማሩን ትልቅ ነገር ነው። እርስዎ የዓለም ሁሉ አባት ነኝ እያሉ የሙሶሎኒ ባሪያ ሆነዋል። እርስዎ የሚያመልኩት አምላክ ጣዖት ነው እንጂ አምላክ አይደለም። ኢትዮጵያም እርስዎ ለሚያመልኩት አምላክ ጸሎት ልታሳርግ አትችልም። እርስዎ ከእግዚአብሔር ይልቅ ለሰውየው ለሙሶሎኒ የሚታዘዙ ሆነዋል በማለት ታሪክ የማይረሳው ድንቅና እውነትን የተመረኮዘ ንግግር ተናግሯል። በሰሜኑ የኢትዮጵያ ክፍል የተከፈተው የኢጣሊያ ወረራ። የኢጣሊያ ጦር የመረብን ወንዝ ተሻግሮ በሶስት መስመር በኢትዮጵያ ላይ ጥቃት በመክፈት ወረራውን መስከረም 22 ቀን 1928 ዓ.ም ጀመረ። የኢጣሊያ ወረራ አንዱ ዓላማ ጣሊያኖች በ1888 ዓ.ም የሀፍረት ማቅ የተከናነቡበትን የአድዋ ሽንፈት ብድር ለመመለስ የታቀደ እንደነበረ ግልጽ ነው። በዚህም መሰረት የመጀመሪያ ወረራቸውን በማዕከላዊ ትግራይ በሚገኘው እንጢጮ በተባለው ስፍራ ጀመሩ።
አከታትለውም ሁለተኛ ወረራ በአዲግራት ላይ ከፈቱ። የኢትዮጵያ ጦር የኢጣሊያንን ወረራ ለመመከት የዘገየበት ሁለት ምክንያቶች ነበሩ። አንደኛው በዓለም ህብረተሰብ ዘንድ የኢጣሊያንን ወራሪነት በግልጽ ለማሳየት ሲሆን፣ ሁለተኛው ደግሞ የኢጣሊያንን ጦር ወደ መሃል ሀገር ስቦ በማስገባትና የስንቅና ትጥቅ መተላለፊያ መንገዱን በመዝጋት አቅርቦቱ ላይ ችግር ለመፍጠር ነበር። የአዲግራት አድዋና መቀሌ በጠላት እጅ መውደቅ። አዲግራት መስከረም 24 ቀን 1928 ዓ.ም በኢጣሊያ ጦር እጅ ስትወድቅ ደጃዝማች ኃይለ ሥላሴ ጉግሳ ወዲያውኑ ጓዙን ጠቅልሎና ጠቃሚ መረጃዎችን ይዞ አገሩን በመክዳት ወደ ኢጣሊያ ካምፕ ገባ። በማግስቱ መስከረም 25 ቀን 1928 ዓ.ም የኢጣሊያ ጦር አድዋን በቦምብ ደብድቦ በቁጥጥሩ ስር አደረገ። የኢጣሊያ ጦር መረብን ተሻግሮ አድዋ በገባ ጊዜ ኃይለ ሥላሴ ጉግሳ ሊከዳ ሲል እጁን ይዘው ሊያስቀሩት ካሰቡት ከአባቶቹ አሽከሮች አምልጦ ሌሊቱን ሲጓዝ አድሮ ከኢጣሊያ ጋር ተቀላቀለ። ወዲያውኑም የኢጣሊያ ጦር አዛዥ ከሆነው ከጀነራል ደቦኖ ጋር ተገናኝቶ ኢጣሊያ ድል የምታደርግበትንና መቀሌንም የምትይዝበትን መንገድ ያመላክት ገባ። ኃይለ ሥላሴ ጉግሳ የአፄ ዮሐንስ የልጅ ልጅ ከሆኑት ከራስ ጉግሳ አርያ ሥላሴ የተወለደ ሲሆን አፄ ዮሐንስ ቅድመ አያቱ ናቸው። አባቱ ራስ ጉግሳ አርያ ሥላሴ ልጃቸው ኃይለ ሥላሴ ጉግሳ የቀዳማዊ ኃይለ ሥላሴን ሁለተኛ ልጅ የሆነችውን ልዕልት ዘነበ ወርቅን እንዲድሩለት ንጉሠ ነገሥቱን ለምነው በተፈቀደላቸው መሠረት ኃይለ ሥላሴ ጉግሳ በተወለደ በ24 ዓመት ዕድሜው የ14 ዓመቷን ልዕልት ዘነበ ወርቅን አገባ። ሆኖም ልዕልት ዘነበ ወርቅ የ7 ወር ነፍሰ ጡር እንደነበሩ በጠና ታመው ስለነበር ዕድሜያቸው 20 ዓመት ሳይሞላ ሕይወታቸው ሊያልፍ ችሏል። የምስራቅ ትግራይ አገረ ገዢ ሆኖ የተሾመው ኃይለ ሥላሴ ጉግሳ የምዕራብ ትግራይ ገዢ ሆነው ከተሾሙትና የአፄ ዮሐንስ የልጅ ልጅ ከሆኑት ከልዑል ራስ ስዩም መንገሻ ጋር በግዛትም ሆነ በማዕረግ እኩል ስልጣን ለምን አይኖረኝም በማለት በልቡ ቂም ቋጥሮ ቆይቶ እንደነበረ ይነገራል። ጣሊያኖችም ይህን ሐሳቡን ተረድተው ኖሮ ከኃይለ ሥላሴ ጉግሳ ጋር በመገናኘት እኛ ኢትዮጵያን ድል ብናደርግ ሙሉ የትግሬን ግዛት ከራስ ስዩም መንገሻ ነጥቀን ላንተ እንሰጣለን በማለት ቃል ገብተውለት ስለነበር ቃላቸውን አምኖ በእነርሱ የተደገፈ ከጠላት ጋር በማበር የራሱን ሀገር ሲወጋ ቆየ። ሆኖም ጣሊያኖች ቀደም ሲል በአድዋ የደረሰባቸውን ሽንፈት በማውሳት በዶጋሊ በሰዓጤና በአድዋ የረገፉትን የወንድሞቻችንን ደም ተበቀል፣ እንዲሁም ሰፊ የቄሳር ሀገር ለሕዝባችን አወረስ ከማለት ውጭ ለኃይለ ሥላሴ ጉግሳ ምንም ያደረጉለት ነገር አልነበረም። ኃይለ ሥላሴ ጉግሳ ግን ጣሊያኖች ምንም ነገር እንዳልፈየዱለትና የአገሩ ጠላት እንደሆኑ እያወቀ እርሱ ግን እስከ መጨረሻው ከጣሊያኖች ጋር መወገኑን መረጠ። ጣሊያኖችም ለዓለም ማህበር ስለ ኢትዮጵያ በዝርዝር ጽፈው ካቀረቧቸው አንቀጾች ውስጥ የኢትዮጵያ መኳንንቶች እርስ በርስ ስምምነት ስለሌላቸው የምስራቅ ትግራይ አገረ ገዢ የሆነውና አባቱ ከንጉሠ ነገሥት ጋር ጋብቻ ከአፄ ዮሐንስ የልጅ ልጅ የተወለደው ኃይለ ሥላሴ ጉግሳ ይኸው በመጀመሪያው ጦርነት ከኛ ጋር ገባ በማለት እንደ ማስረጃ ያቀረበው ጉዳይ ለኢትዮጵያውያን ለጊዜውም ቢሆን አሳፋሪ ተግባር ነበር። የጀነራል ደቦኖ ሰራዊት አድዋን ከተቆጣጠረ በኋላ ወደፊት ገፍቶ መቀሌን እንዲይዝ ከሙሶሎኒ ትእዛዝ ስለደረሰው የሁለት ክፍለ ጦር ሰራዊት ወደ ቦታው ላከ። ወደ መቀሌ ከተላኩትም የጀነራል ደቦኖ ሰራዊት ውስጥ የጠላትን ጦር ይመሩ የነበሩት የከዳተኛው የኃይለ ሥላሴ ጉግሳ አሽከሮች ነበሩ። ከአድዋ የተነሳው የጠላት ጦር በመቀሌ አካባቢ ሲደርስ ከደጃዝማች ገብረ ሕይወት፣ ከደጃዝማች ወረስና ከደጃዝማች አሰጋኝ ወታደሮች ጋር ጦርነት ገጥመው
በብዙ የኢጣሊያ የጦር ሹማምንቶችና ከኤርትራ በዘመቱ ወታደሮች ላይ ከፍተኛ ጉዳት አድርሰዋል። እንዲሁም በደንከል በረሃ ይጓዝ ከነበረው የኢጣሊያ ተጠባባቂ ጦር ጋር ደጃዝማች ካሳ ስብሐት የተባሉ ጀግና ወታደሮቻቸውን ይዘው ከፍተኛ ጦርነት ካደረጉ በኋላ የኢጣሊያ የጦር አዝማች ሲቆስል 2 የኢጣሊያ ጦር ሹማምንቶችና 300 የሚደርሱ የኢጣሊያ ወታደሮች ተገለዋል። የኢጣሊያ ጦር ወራራውን በጀመረ በ35 ቀናት ውስጥ ከስትራቴጂ አንጻር ቁልፍ ስፍራ የሆነችውን የመቀሌን ከተማ ጥቅምት 27 ቀን 1928 ዓ.ም ለመያዝ ችለዋል። በሰሜን ጦር ግንባር የኢትዮጵያ ጦር አስተላለፍ አንደኛ በልዑል ራስ ካሳ ኃይሉና በልዑል ራስ ስዩም መንገሻ የሚመራው ጦር ከአድዋና ከመቀሌ በስተደቡብ በተንቤን በኩል፣ ሁለተኛ በራስ ምሩ የሚመራው ጦር በሽሬ በኩል፣ ሶስተኛ በራስ ሙልጌታ ይገዙ የሚመራው ጦር ከአድዋና ከመቀሌ በደቡብ ምስራቅ በእንደርታ እምባራዶን በኩል፣ አራተኛ የንጉሠ ነገሥቱ የክብር ዘበኛና ሌሎችን ወታደሮች ጨምረው በደቡብ በኩል አሸንጌ ላይ ተሰልፈው ነበር። በሰሜን ጦር ግንባር የኢትዮጵያ ጦር ተጋድሎና ውጤቱ የኢጣሊያን ጦር በሰሜን ኢትዮጵያ በኩል የኢጣሊያ ቅኝ ግዛት ከሆነችው ከኤርትራ አስመራ በመነሳት የኢትዮጵያን ድንበር የሆነውን የመረብ ወንዝ ተሻግሮ አክሱምን፣ አድዋንና መቀሌን ከተቆጣጠረ በኋላ ካሁን አሁን አጸፋውን ይመልሳል ተብሎ የታሰበው የኢትዮጵያውያን የማጥቃት እርምጃ ዘግይቶ ከ4 ወራት በኋላ በጥር ወር 1928 ዓ.ም ተጀመረ። በራስ ምሩ የሚታዘዘው ጦር መሽጎ የነበረውን የጠላት ጦር ወቅቶና ድል አድርጎ እስከ አድዋ ድረስ ደርሶ ወደ ኤርትራ ጠረፍ ማቅናት ጀምሮ ነበር። በሌላ በኩል በልዑል ራስ ካሳ ኃይሉና በልዑል ራስ ስዩም መንገሻ የሚመራው ሰራዊት ውስጥ ከነበሩት የጦር አለቆች መካከል የሰላሌው የልዑል ራስ ካሳ ኃይሉ ዳርጌ ልጆች አንደኛ ደጃዝማች ወንዶሰን ካሳና ሁለተኛ ደጃዝማች አበራ ካሳ፣ ሶስተኛ ደጃዝማች አድማሱ ብሩ፣ አራተኛ በጅሮንድ ለጥይበሉ፣ አምስተኛ ደጃዝማች ወርቅነህና ስድስተኛ ፊታውራሪ አንዳርጌ ይገኙበታል። ሁሉም በያሉበት ከተንቤን ከተማ ወደ አቢያዲ ለጦርነት መጓዝ ሲጀምሩ እርዳታ እንዳይደርስ የጠላት ጦር መተላለፊያ መንገዶችን ሁሉ ዘግቶ ያስጠብቅ ነበር። ተንቤን ላይ የሰፈረው የልዑል ራስ ካሳና የልዑል ራስ ስዩም መንገሻ ጦርም ከጠላት ጋር ውጊያ ሲጀምር ሌላ እርዳታ እንዳይደርስለት የጠላት ጦር አስቀድሞ የሸለቆ መተላለፊያዎችን ሁሉ ዘጋ። የኢትዮጵያ ወታደሮች ግን ሩቅ ለሩቅም ሆነው በመድፍ ጠላትን ይወጉ ነበር። የኢትዮጵያ ጦር ከበሸገበት ስፍራ እየለቀቀ ወደ መቀሌ የሚወስደውን መንገድ ይዘው በጀግንነት እየተዋጉና በሩጫ እየፎከሩ ጠላት ምሽግ ውስጥ በመግባት በጎራዴ ጠላትን ሲጨፈጭፉ ሳለ መቀሌ የመሸገው የጠላት ጦር ተስፋ ቆርጦ ስንቃቸውንና የጦር መሳሪያቸውን ጭነው ሊሸሹ ሲሉ የኢጣሊያ አውሮፕላኖች ደርሰው በጀግንነት እየተዋጋ ድልን ይጠባበቅ በነበረው በጀግናው የኢትዮጵያ ጦር ላይ በጄኔቫ ኮንቬንሽን ጥቅም ላይ እንዳይውል የተከለከለውን መርዛማ የሙስታርድ ጋዝ ቦምብ ያለማቋረጥ እንደ ዝናብ በኢትዮጵያ ሰራዊትና በቀይ መስቀል አምቡላንሶችና ሆስፒታሎች ላይ ሳይቀር እየተመላለሱ አርከፈከፉበት። ጀግናው የኢትዮጵያ ሰራዊት ያ ሁሉ የሙስታርድ ጋዝ ቦምብ ዝናብ እየዘነበበት ለ3 ቀንና ለ3 ሌሊት ጠላትን ፊት ለፊት እየተጋፈጠ ይዋጋ ነበር። የጦር ሚኒስትሩ ራስ ሙልጌታ ይገዙ 5 ቀን ሙሉ ከጠላት ጋር ሲዋጉ ሳሉ በአይሮፕላን የሙስታርድ ጋዝ የቦምብ ጥቃት ምክንያት
ብዙ የኢትዮጵያ ሰራዊት እንዳለቀባቸው ባዩ ጊዜ በጦርነት የደከመውን ሰራዊታቸውን ይዘው ከነሉል ራስ ካሳና ከነሉል ራስ ስዩም መንገሻ ሰራዊት ጋር ተደባልቀው ለመዋጋት ወደ ኋላ ሊመለሱ ሲሉ የጠላት ጦር አይሮፕላኖች የግርማዊ ቀዳማዊ አፄ ኃይለ ሥላሴ የሕይወት ዘመን ትረካ ክፍል አደረሱበት። የኢትዮጵያ ጦር ግን በዚህ ሰዓት መካከል ሆኖ እንኳን ትውልድ ተስፋ ሳይቆርጥ በጀግና ይዋጋ ነበር። ብዙውን ጊዜ የያዘውን የነፍስ ወከፍ ጠመንጃውን እየተወ በፉከራ እየገሰገሰ እስከ ጠላት ታንክና 1884 ዓ.ም በያዘው ሰይፍና ጎራዴ ጠላት ጨፈጭፎ ነበር። እነዚህን ሞት ምንም የማይመስላቸው የኢትዮጵያ ጀግኖች ወታደሮችን 31 ዓመት በንግስና ቦታው ያዩ የኢጣሊያ ጋዜጠኞች ምኒልክ አባት እጅግ ይገረሙ ነበር። ኃይለ መለኮት ሳህለ ሥላሴ የራስ መኮንን ወልደ ሚካኤል የእናታቸው ወንድም ናቸው። የራስ መኮንን ወልደ ሚካኤል ከኢትዮጵያ ወገን ደግሞ 1000 ሞተው 2000 ደግሞ በአይሮፕላን ቦምብ ቆስለዋል። ከጠላት ወገን ደግሞ በሌላም 1500 ሲሞቱ ተፈሪ መኮንን ደግሞ የዳግማዊ ይህንን በጦርነት ፋታ ያላገኘውንና የልጅ ተፈሪ መኮንንና ኢትዮጵያ ሰራዊት ጉዞ ላይ ሳለ ልጅ ተፈሪ መኮንን ከተወለዱ በአራተኛው ወር ይሄውም የአባታቸው የልጅ ከሆኑት ከራስ ምሩጋ በአንድነት አስቀድመው በኢጣሊያ ስብከትና በሚሰጣቸው ገንዘብ መደለል አስተማሪ የጦር መሳሪያ ሳይቀርላቸው ኢትዮጵያን ከርተው የወገን ጦር እንዲወጉ ሊካቸው ስለነበር በኢትዮጵያ ሰራዊት ላይ ተኩስ ከፍተው ውጊያ ሲጀምሩ በእነዚህ ሰዎች የተተኮሰ ጥይት ሳትሸመቤት አይበገሬው የአድዋው ጀግና አርበኛ ራስ ሙሉጌታ ይገዙ ከ40 ዓመት የአድዋ ድል በኋላ በዚህ ጦርነት ላይ በጀግንነታቸው ወደቁ። ጠንካራና ለአባታቸውም ታዛዥ ስለነበሩ ዘወትር ይመርቋቸው ነበር። በዚህ ለ5 ቀናት በተካሄደው ጦርነት ተክለማርያም ስለ ሌላው ጀግና ቢተወደድ መኮንን ደምሰው ሲሆኑ እኔ ደምሰው ልጅ ምንም ቢሆን ፊቴን ወደ ኋላ መልሼ የግርማዊ ቀዳማዊ አፄ ኃይለ ሥላሴ የሕይወት ዘመን ትረካ ክፍል ነገሥቱ ፊት ይዘው የፎከሩበትን ሻምላ መዘው ጠላት መሽጎ የሚዋጋበት ሸለቆ ውስጥ ገብተው ብዙ የጠላት ወታደሮችን ከረፈረፉ በኋላ በጥይት ተመተው ልጅ ተፈሪ መኮንን ወደቁ። ሐምሌ 16 ቀን 1884 ዓ.ም ሐረር ጠቅላይ ግዛት ውስጥ በሚገኘው ኤጀርሳኒ ጀግና አርበኛ ቢተወደድ መኮንን ደምሰው ጋር ለራስ መኮንን ወልደ ሚካኤል ሳይቀሩ 31 ዓመት በንግስና የቆዩትና ወድቀዋል። የዳግማዊ የጠላት ጦር ጥቃት ለመከላከልና የተረፈውን የኢትዮጵያ ጦር ለመርዳት መኮንን ወልደ ሚካኤል የእናታቸው ወንድም ናቸው። የራስ መኮንን ወልደ ሚካኤል ጦርነት ከጠላት ጋር ሲጋጠሙ ደግሞ የጠላት ጦር ብዛት ከኢትዮጵያ ጦር ጋር ሲወዳደር የዳግማዊ አክስት ልዑል ራስ ካሳና ልዑል ራስ ስዩም መንገሻ መኮንን ደግሞ የሚችሉትን ያህል ከተከላከሉ በኋላ የጠላት ጦር ያለማቋረጥ በአይሮፕላን የሚያዘምቱ የሙስታር ጋር እጅግ ብዙ የኢትዮጵያ ሰራዊት ስለጨረሰና ጦርነቱን በዚህ ሁኔታ መቀጠሉ ከጥቅሙ ጉዳቱ የሚያመዝን በመሆኑ በአንድነት ሰራዊቱን ይዘው ወደ ኋላ በመመለስ 7 ዓመት ሲሞላቸው ከንጉሠ ጦር አስተማሪ ቤታቸው ድረስ እየመጣላቸው መማር ጀመሩ። ልጅ ተፈሪ መኮንን በተወለዱ በ10 ዓመታቸው በአማርኛና በግዕዝ ማንበብና መጻፍ ቻሉ። የተሻለ ውጤት የታየበት ወይዘሮ በሽሬ ግንባር የነበረው 30 ዓመት በራስምሩ የሚመራው ሰራዊት ሲሆን ከዚህ ዓለም በኢጣሊያ በቅኝ ግዛት ወታደሮች ላይ ከፍተኛ ድል በመቀዳጀቱ በራስምሩ የነበራቸው የተሻለ የጦር አመራር ታዛዥ ስለነበሩ በኢጣሊያ ሳይቀር የተፈራቸው ነበር። የጠላት አይሮፕላን ሳያቋርጥ የሚያዘንበው የቦምብና የጋዝ መርዝ ተቋቁሞ መዋጋት የማይቻል በመሆኑ የኢትዮጵያ ጦር የሚዋጋበትን ስፍራ ለቆ ወደ ኋላ ወደ ተከዜ በመመለሱ ጠላት ሽሬን ሊይዝ ችሏል። በሰሜን ግንባር በተከፈተው በዚህ ጦርነት እጅግ ብዙ ቁጥር ያላቸው የኢትዮጵያ ጀግኖችና የጦር ሹማምንቶች በጦርነት መሃል እየገቡና ግንባር ለግንባር በጨበጣ ውጊያ እየተዋጉ በጀግንነት ባንድ ላይ ወድቀዋል። በዚህ የሰሜን ጦር ግንባር በጀግንነት ሲዋጉ ከወደቁት የኢትዮጵያ የጦር ጀግኖች መካከል ከብዙ በጥቂቱ የሚከተሉት ይገኙበታል። አንደኛ ደጃዝማች መሸሻ ወልዴ በዚህ ጦርነት መካከል ሲዋጉ ቆስለው ስለነበረ
መጋቢት 15 ቀን 1928 ዓ.ም አርፈዋል። ሁለተኛ ደጃዝማች በየነ ሀብተ ማርያም በተንቤን ጦርነት በርካታ የኢትዮጵያ ሰራዊት ከጠላት ታንክ ከአይሮፕላን ቦምብ መትረየስ ጋር ሲፋለም በነበረበት ሰዓት ብዙ የኢትዮጵያ ሰራዊት አልቆ የተወሰነው ወደ ኋላ ሲመለስ ደጃዝማች በየነ ግን እኔ በየነ ጠላቴን በፊቴ አስቀምጬ ልመለስ አልችልም በማለት በመጀመሪያ በመድፍና በመትረየስ በሚያስደንቅ አኳኋን ተዋግተው ሲጨርሱ ወዲያው ጎራዴያቸውን መዘው መድፍና መትረየስ በሚያዘንቡባቸው የጠላት ወታደሮች መካከል ገብተው በሳንጃ ሊወጓቸው የሚመጡትን የጠላት ወታደሮች በቅልጥፍና እየቀደሙ ብዙዎችን የጠላት ወታደሮች ጥለው እርሳቸውም በመጨረሻ በጥይት ተመተው ወደቁ። ዕውቁ የታሪክ ተመራማሪና ጸሐፊ ተክለ ጻድቅ መኩሪያ በ1961 ዓ.ም ባሳተሙት መጽሐፍ በሰላሙም ሆነ በጦርነት ጊዜ አገሩን የሚከዳ ሰው የሞተ ሕያው እንደሆነ ይቆጠራል፣ ለአገሩ የሚሞት ሰው ግን ለዘላለም ሕያው እንደሆነ ይኖራል በማለት ዘግበዋል።